ጠቅላዩ እንደፎከሩት አደረጉት። በአፍሪካ አልጄሪያ ብቻ ያዘችው ሱ-57 ኢትዮጵያ እጅ ሊገባ ነው። አየር ኃይል ወደ አምስተኛ ትውልድ የሚያደርገውን ጉዞ አጠናክሮ ቀጠለ። ሁቲ ኢትዮጵያ ላይ እርምጃ ወሰደ። በየመን በሚገኙ ቤተ እምነቶች ይውለበለቡ የነበሩ የኢትዮጵያ ባንዲራዎች በሁቲዎች እንዲወርዱ ተደረጉ። የጠቅላይ አማካሪ አዲስ ሹመት ተቃውሞ ገጠመው። የምክር ቤት አባላቱ በዳንኤል ክብረት ሹመት ተሟገቱ። ኢትዮጵያ ጠላትን ብር ከሚያስይዝ የአየር ኃይል ለመገንባት ቆርጣ ከተነሳችው አላደር ብላለች። ለዚህም የተለያዩ ጀቶችን በመሸመት ላይ ትገኛለች። ከአፍሪካ ቀዳሚ ለመሆን የወሰነችው ሀገራችን አምስተኛ ትውልድ ጀቶችን ከአልጄሪያ ቀጥሎ ለመታጠቅ መንገድ ጀምራለች። በአየር ኃይል ምስረታ ላይ ተገኝታ ወደ አምስተኛ ትውልድ መሸጋገር አለብን ያሉት አብይ እንደፎከሩት አደረጉት ያስባለ መረጃ ወጥቷል። በመረጃ ሰዓታችን የምንመለከተው ይሆናል። በሌላኛው መረጃችን ደግሞ የየመን ሁቲ ኢትዮጵያ ላይ እርምጃ መውሰዱ ሰምቷል። እርምጃው ደግሞ የኢትዮጵያን ባንዲራ እስከ ማውረድ እየደረሰ እንደሆነም ተነግሯል። የዚህንና የጠቅላይ አማካሪ አዲስ ሹመት በፓርላማ ሙግት ስለመፍጠሩ የተሰማውን አክለን ይዘን ተገኝተናል። ሰላም ውድ የሉ ዴይሊ ቤተሰቦች እንደምናላችሁ። ቻናሉን ሰብስክራይብ፣ ላይክ፣ ሼር ያደረጋችሁ እስከ መረጃዎቻችን ፍጻሜ አብራችሁን ቆዩ። 25% ቅናሽ ከቪስኮ ዲፕሎማቲክ አፓርትመንትስ የአዲስ አበባ ማዕከል በሆነ ቁጥር 1 ሳይት ያለቁ 2 ቤዝመንት ፕላስ ግራውንድ ፕላስ 18 ከቴራስ ጋር ሲሆን እንደዚህ ጥንቅቅ ተደርገው የተገነቡ ባለ 3 ሌግዠሪ አፓርትመንት ቤቶች የሚገኙት መስቀል ፍላወር ናዝራ ሆቴል ጀርባ በአራቱም አቅጣጫ ከበቂ በላይ መግቢያ ያለው ዲፕሎማቶች የታዋቂ ሰዎች መኖሪያ በሆነ አካባቢ ነው። ባለ 3 መኝታ በ153 እና በ167 ካሬ ያለቁ ዲጂታል ኢካርታ ያላቸው ቤቶች እንዲሁም ቁጥር 2ኛው ሳይታችን ኦሎምፒያ ጋዜቦ ዋሽንግተን አደባባይ አጠገብ አስፋልት ዳር በግንባታ ሽያጭ ላይ ሲሆን ሙሉ 3 ቤዝመንት ፕላስ ግራውንድ ፕላስ 25 የሆነ የንግድና የመኖሪያ ቅይጥ ግንባታ የያዘ ነው። 20% ቅድመ ክፍያ፣ ተመራጭ ቦታ እስከ 25% ቅናሽ ይዘንላችሁ መጥተናል። ለተጨማሪ መረጃ በ0912 03 5489 ይደውሉልን። ቪስኮ ሪል ስቴት የታማኝነት ምልክት። ከሰሞኑ አየር ኃይል 9ኛ ዓመት የምስረታ በዓሉን ባከበረበት ወቅት ጠቅላይ ሚኒስትር አብይ አህመድ አየር ኃይላችን ከዚህም በላይ መዘመንና ማደግ አለበት፣ አሁን ካለንበት 4ኛ ትውልድ ወደ 5ኛ ትውልድ በቅርቡ መሸጋገር አለብን ማለታቸው የሚታወስ ነው። ታዲያ የጠቅላዩ ንግግር ተከትሎ የተለያዩ መላምቶች ሲሰጡ ቆይቶ የነበረ ሲሆን አሁን ግን መላምቶች ሁሉ ፉርሽ ያደረገ ሰበር መረጃ ተሰምቷል። ኢትዮጵያ በ2030 ለማሳካት ያቀደችው እቅድ አስቀድማ ለማሳካት የተለያዩ ስራዎችን መስራት የጀመረች ሲሆን በአፍሪካ ሁለተኛ በመሆንም የአምስተኛ ትውልድ የሆነውን ሱ-57 በእጇ ለማስገባት መንገድ ላይ መሆኗን የተሰማው በቅርቡ የኢትዮጵያ አየር ኃይል በ9ኛ ዓመት የምስረታ በዓል ላይ ኢትዮጵያ ቢያንስ 6 የያክ-130 የላቀ የጀት አሰልጣኝና ቀላል የውጊያ አውሮፕላኖች ገዝታለች ተብሎ ተገልጿል። ያክ-130 በዋናነት ዘመናዊ 4ኛና 5ኛ ትውልድ ተዋጊ ጀቶችን ለማንቀሳቀስ ወታደራዊ አብራሪዎችን ለማሰልጠን እየተነደፈ መሆኑ ሲገለጽ እንደነበር ይታወሳል። ያክ-130 ግዢ ኢትዮጵያ የ4ኛ ትውልድ ወይም የቀጣይ ትውልድ ተዋጊ መድረኮችን በንቃት እየተከታተለች ሊሆን እንደሚችል ጠቋሚ ተደርጎ ተወስዶ ነበር። በቅርብ ዓመታት ውስጥ በርካታ ሪፖርቶች እንደሚያሳዩት ኢትዮጵያ በሱ-35 የአየር የበላይነት ባለብዙ ሚና ተዋጊ ፍላጎት እንዳላት አሳይታለች። ይህም ከእይታ ክልል በላይ የውጊያና የአየር የበላይነት ችሎታዎችን በእጅጉ ያሻሽላል። በአማራጭም ኢትዮጵያ የአየር ኃይል አወቃቀሯን የቻይና ጄቴንሲ በመምረጥ ማብዛት እንደምትችልም ሲጠቆም ነበር። ይህም በተራቀቀ የኤኢኤስኤ ራዳር፣ በኤሌክትሮኒክስ የጦርነት ስብስብ እና በኔትወርክ ላይ ያተኮረ የውጊያ ችሎታዎች ስለሚታወቅ የኢትዮጵያን አየር ኃይል በብዙ ሊያሻሽል እንደሚችልም ሲገለጽ ነበር። ጠቅላይ ሚኒስትር አብይ አህመድ በ9ኛው የአየር ኃይል የምስረታ አባል ስነ ስርዓት ላይ የአየር ኃይል ወደ 5ኛ ትውልድ አቅም ለመሸጋገር እንዳሰበ ከተናገሩ በኋላ ኢትዮጵያ 1 ወይም 2 የ5ኛ ትውልድ ተዋጊዎችን ለመግዛት ትፈልግ ይሆናል የሚል ግምት እየጨመረ መጥቶ ነበር። ለዚህም ሊሆን የሚችሉ እጮች የሩሲያው ሱ-57ኢ ወይም የቻይና ጄ35ኢ ሊሆኑ ይችላሉ ሲባልም ነበር። ሁለቱም ለኢቲኤፍ ስውርነት፣ የዳሳሽ ውህደትና የመትረፍ አቅም ከፍተኛ እድገት ያሳዩ ናቸው። በቅርብ ጊዜ የወጡ ሪፖርቶች እንደሚያሳዩት አልጄሪያ በአሁኑ ጊዜ የ5ኛ ትውልድ የሱ-57 ተዋጊዎችን የምታስተናግድ ብቸኛው የአፍሪካ ሀገር ነች። ኢትዮጵያ ተመሳሳይ አቅጣጫ ለመከተል እንቅስቃሴ መጀመሪያው የተገለጸ ሲሆን የትኞቹ 5ኛ ትውልድ ጀቶች ቅድሚያ በእጇ እንደምታስገባ ግን እስካሁን በግልጽ አልታወቀም። ነገር ግን የያክ-130 ግዢ በከፍተኛ ደረጃ ማድረጓ የ5ኛ ትውልድ የአየር ውጊያ ችሎታዎች ላይ ያተኮረ ልምምድና የረጅም ጊዜ ዘመናዊ የአየር ብቃትን ለመገንባት ማቀዷ አመላካች ሆኗል። ኢትዮጵያ በተለያዩ መንገዶች የሚሊታሪ አቅሟን በከፍተኛ ደረጃ እያሳደገች ሲሆን ከአየር ኃይል በተጨማሪ በመከላከያው ረገድ የተለያዩ ስራዎችን እየሰራች መሆኑ ይገለጻል። ዛሬም ከጠንካራ ጎረቤቷ
ኬንያ ጋር በመከላከያ ሰራዊት ትብብራቸውን ወደ ላቀ ደረጃ ለማሸጋገር መስማማታቸው ተገልጿል። የኢትዮጵያና የኬንያ መከላከያ የጋራ ኮሚቴ የመጀመሪያ መደበኛ ስብሰባውን በስኬት ያጠናቀቀ ሲሆን ሁለቱ ሀገራት የቀጠናውን ሰላምና ደህንነት በጋራ ለመጠበቅ እንዲሁም ወታደራዊ ትብብራቸውን ወደ ላቀ ደረጃ ለማሸጋገር የሚያስችሉ ውሳኔዎችን አሳልፈዋል። የመከላከያ የመግባቢያ ስምምነት ከተፈረመ በኋላ ለመጀመሪያ ጊዜ የተካሄደው ይህ ስብሰባ በሁለቱ ሀገራት መካከል ያለውን ወታደራዊ ትብብር ከማጠናከር ባለፈ እኩይ ተግባር ለሚያከናውኑ አካላት የጋራ ምላሽ ለመስጠት የሚያስችል አቋም የተያዘበት መሆኑም ተገልጿል። የኢትዮጵያን ልዑክ የመሩት የመከላከያ የውጭ ግንኙነትና ወታደራዊ ትብብር ዋና ዳይሬክተር ሜጀር ጀነራል ተሾመ ገመቹ እንደገለጹት የሁለቱ ሀገራት የመከላከያ ግንኙነት በመተማመንና በመከባበር ላይ የተመሰረተ ነው። ሜጀር ጀነራሉ ባለፈው አንድ ዓመት ውስጥ በቀጠናው ሰላምና ደህንነት ዙሪያ ውጤታማ ስራዎች መከናወናቸውን አንስተው በኢትዮጵያና ኬንያ ጠንካራ ትብብር በማይደሰቱ አካላት እኩይ ተግባር ሳንዘናጋ የበኩላችንን ኃላፊነት መወጣት አለብን ብለዋል። የኢትዮጵያ መከላከያ ሰራዊትም ይህንን ድርሻውን በላቀ ዝግጁነት ለመወጣት ቁርጠኛ መሆኑን አረጋግጠዋል። የኬንያ መከላከያ ኦፕሬሽን ኢንዶክትሪኔሽን እና ስልጠና ኃላፊ ሜጀር ጀነራል ሉዋሪ በበኩላቸው የሁለቱ ሀገራት ትስስር ከታሪክና ከህዝብ ለህዝብ ግንኙነት ባለፈ በንግድና ኢንቨስትመንት የታጀበ መሆኑን አስታውሰዋል። ይህ የመጀመሪያው የጋራ የመከላከያ ኮሚቴ መድረክ በሰላምና ጸጥታ ዘርፎች የሚደረገውን ትብብር ይበልጥ በማጠናከር ረገድ ወሳኝ ሚና እንደሚጫወት ሜጀር ጀነራል ሉዋሪ ገልጸዋል። ስብሰባው በሁለቱም ወገኖች በኩል የቀጠናውን አሁናዊ ሁኔታ ባገናዘበ መልኩ መካሄዱን የሀገራትን መንፈስ የታየበት እንደነበረ ከቀረበው መረጃ ለመረዳት ተችሏል። በቀጣይ መረጃ በየመን ሰና በርካታ የኢትዮጵያ ኦርቶዶክስና ወንጌላውያን አማኞች ከ20 ዓመት በላይ ሲገለገሉባቸው የቆዩ ቤተ እምነቶች በሁቲ ባለስልጣናት ከታሸጉ አንድ ወር እንደሞላቸው የእምነቱ ተከታታዮች ለቢቢሲ ተናገሩ። በየመን ሰና በሚገኙ የቅዱስ ጊዮርጊስ ቤተ ክርስቲያን ያገለግሉ እንደነበረ የተናገሩት አቶ አብርሃም በቀለ አምልኮ የሚያካሂዱበትና ልጆቻቸውን አማርኛ የሚያስተምሩበት ቤተ ክርስቲያን በሁቲ ባለስልጣናት የገና በዓል ሰሞኑን መታሸጉን ገልጸዋል። በአገሪቱ ዋና ከተማ ሰና ከ23 ዓመት በላይ የኖሩት አቶ አብርሃም ቤተ ክርስቲያኑ ከመዘጋቱ በፊት ዘረፋ እንደተፈጸመ ጠቅሰው ተከትሎ ደግሞ 25 ዓመታት የቆየው የቅዱስ ጊዮርጊስ ቤተክርስቲያን ከገና በዓል በኋላ ታሽጓል ብለዋል። በሰና ከ20 ዓመታት በላይ መኖሯን የተናገረች የፕሮቴስታንት እምነት ተከታይም እንዲሁ ከኦርቶዶክስ ቤተክርስቲያን በተጨማሪ ቪክቶር በሚባል ህንዳዊ ከ25 ዓመት በፊት የተቋቋመና ኢትዮጵያውያን የወንጌል አማኞች የሚያመልኩበት ስፍራ መታሸጉን ግለሰቡን በቁጥጥር ስር መዋሉን ገልጻለች። የሁቲ አማጽያን ከኢትዮጵያውያኑ የኦርቶዶክስ ቤተክርስቲያን በፊት በፓስተር ቪክቶር የሚመራውን የወንጌላውያን ቤተ እምነቶችን ማሸጋቸውን የምትናገረው ግለሰቧ መጽሐፍ ቅዱሶችንና አንዳንድ ቁሳቁሶችን መወሰዳቸውን ጨምራ ተናግራለች። የኦርቶዶክስ እምነት ተከታይ የሆኑት አቶ አብርሃም በቀለ በበኩላቸው ከ3 ሳምንት በፊት የሁቲ ባለስልጣናት ወደ ቤተ ክርስቲያኒቱ በመምጣት ገንዘብና ንብረት ላይ ዘረፋ ፈጽመው እንደነበረ አስረድተዋል። በኢትዮጵያ ኦርቶዶክስ ቤተ ክርስቲያን ስር የሚተዳደረውን የሰና ቅዱስ ጊዮርጊስ ቤተ ክርስቲያንን ከ25 ዓመታት በፊት የቀድሞ የኢትዮጵያ ባህር ኃይል አባላት እንደመሰረቱት አቶ አብርሃም ይናገራሉ። ቤተ ክርስቲያኑ መጀመሪያ በወታደራዊ ካምፕ ውስጥ እንደነበረ እንደሚነገር የገለጹት አቶ አብርሃም በኋላ በሰና ለሚገኙ ኢትዮጵያውያን አገልግሎት መስጠት ጀምሯል። በሰና ሀዳ አካባቢ የሚገኘው የቅዱስ ጊዮርጊስ ቤተክርስቲያን ለእምነቱ ተከታዮች የተለያዩ አገልግሎቶችን ይሰጥ የነበረ ሲሆን በቤተክርስቲያኑ የሙስሊም ኢትዮጵያውያን ልጆች ጭምር እየመጡ አማርኛ ይማሩ ነበር ብለዋል። ቤተክርስቲያኑ የሚገኝበት ግቢ በወር $2000 የሚከፈልበት እንደነበረ የተናገሩት አቶ አብርሃም የኢትዮጵያ ሰንደቅ ዓላማም ተሰቅሎ ይውለበለብ እንደነበረ ተናግረዋል። ከዚህ ቀደም ከኢትዮጵያ ወደ የመን ሰና ተልከው የሚያገለግሉ የኢትዮጵያ ኦርቶዶክስ ቤተክርስቲያን አገልጋዮች የነበሩ መሆኑን የተናገሩት አቶ አብርሃም አሁን ግን በተለያዩ በዓላት ወቅት ከአዲስ አበባ የሃይማኖት አባቶች በመደወል በስልክ ቡራኬ በመስጠት እንደሚያገለግሏቸውም ተናግረዋል። ቤተ እምነቶቹ ከዚህ ቀደም በየመን መንግስት እውቅና መመስረታቸውን የሚናገሩት ኢትዮጵያውያኑ በተለይ የቅዱስ ጊዮርጊስ ቤተክርስቲያን እስከ ገና በዓል ድረስ የኢትዮጵያን ሰንደቅ ዓላማ እያውለበለበ አገልግሎት ይሰጥ ነበር ብለዋል። አሁን ሰንደቅ ዓላማ ወርዶ የግቢው በር መታሸጉን የሚገልጽ ወረቀት መለጠፉን ጨምረው ለቢቢሲ ተናግረዋል። የቅዱስ ጊዮርጊስ ቤተክርስቲያን ላይ 5000 ያህል ኢትዮጵያውያን የኦርቶዶክስ እምነት ተከታዮች የሚያመልኩበት ስፍራ እንደነበር የተናገሩት አቶ አብርሃም አሁን ግን እዚህ ማምለክ አይቻልም በሚል መታሸጉን አስረድተዋል። ኢትዮጵያውያኑ የክርስትና እምነት ተከታዮች የሚያመልኩባቸው ቤተ እምነቶች ስለታሸገበት ምክንያት ከሁቲ ባለስልጣናት በይፋ የተሰጠ ነገር የለም። በመጨረሻም ዛሬ በህዝብ ተወካዮች ምክር ቤት በተካሄደው መደበኛ ስብሰባ የፓርላማ አባሉ ደሳለኝ ጫኔ የጠቅላይ ሚኒስትሩ የማህበራዊ ጉዳዮች አማካሪ ሚኒስትር ዳንኤል ክብረት ሹመትን አጥብቀው ተቃውመዋል። ደሳለኝ ዳንኤል ክብረት በጻፏቸው መጻሕፍት እንደ አርአያ ሲታዩ የከረመ ቢሆንም የመንግስት ሹመት ከተሰጣቸው በኋላ ግን እያደረጉ ያሉት እንቅስቃሴ ላሉበት የጠቅላይ ሚኒስትሩ የማህበራዊ ጉዳዮች አማካሪነት የማይመጥን በዋናነት የጦርነት ፕሮፓጋንዳን አሳላጭና አቀጣጣይ ሆነው እንዳገኟቸው አመልክተዋል።
በዚህም እንደሚያዝኑ ገልጸዋል። አክለውም ይህ ብያኔ የእርሳቸው ብቻ ሳይሆን የዩናይትድ ስቴትስ አሜሪካ የውጭ ጉዳይ መስሪያ ቤትም እንደሚጋራው ጠቁመዋል። በአብል ሙላት የተባሉ የፓርላማ አባል ደግሞ ፍጹም ከደሳለኝ በተቃራኒ መልኩ ዳንኤል ክብረትን ተከላክለዋቸዋል። የቤተ ክርስቲያኗ የቁርጥ ቀን ልጅ ናቸው፣ ብሔራዊ የቴሌቪዥን ጣቢያም እንደ ዳንኤል አይነት ሰው አግኝቶ አያውቅም ሲሉም አወድሰዋል። በዚህም ወቅትም ሁለቱ የፓርላማ አባላት አንዳቸው ሌላኛቸውን እያቋረጡ የሥነ ስርዓት ጥያቄ በማንሳት ሞግተዋል። አፈጉባኤ ታገሰ ጫፎን በመሃል ገብተዋል። የተወደዳችሁ የቻናላችን ቤተሰቦች ለአሁኑ ለእናንተ ይመጥናሉ፣ ታደምጧቸው፣ ታተርፉባቸዋላችሁ ብለን የመረጥንላችሁ ዕለታዊ መረጃዎቻችን እስካሁን ያደመጣችኋቸው ነበሩ። በተመሳሳይ ሀገራዊና ቀጠናዊ ጉዳዮች እንዲሁም ዓለም አቀፋዊ የጂኦፖለቲካ ወታደራዊና አነጋጋሪ ክስተቶችን ለበለት ተከታትለን በትኩስ ይዘን እንደምንቀርብ እያሳወቅን የቻናሉ ቤተሰብ ካልናችሁ ሰብስክራይብ፣ ቪዲዮን ላይክ እና ሼር በማድረግ ተደራሽነታችን ታሰፉ ዘንድ አክብሮታዊ ግብዣችን ነው። አበቃን። ሰናይ ጊዜን ተመኘን።